ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የርቀት ትምህርት ተቋማት የ12ኛ ክፍል ተማሪዎቻቸውን 25 በመቶ ካላሳለፉ ፈቃዳቸውን እንደሚመልሱ የሚያስገድድ መመሪያ ተዘጋጀ። ሕጉ መውጣቱ የትምህርት ጥራትን ለማስጠበቅ ጠቀሜታ ይኖረዋል። የኢትዮጵያ የግል ትምህርት ቤቶች ማህበር የርቀት ትምህርት ማዕከላት አገር አቀፍ የ12ኛ ክፍል መልቀቂያ ፈተና ከሚያስፈትኗቸው ተማሪዎቹ ከ25 በመቶ በላይ የሚሆኑትን ለተከታታይ 2 ዓመት የማለፊያ ነጥብ ካላስመዘገቡ ፈቃዳቸውን እንደሚመልሱ የሚያስገድድ ረቂቅ መመሪያ ተዘጋጀ። በዚህ ምክንያት ፈቃዱ የተሰረዘ የርቀት ትምህርት ተቋማት እንደገና ፈቃድ ማውጣት እንደማይችሉ የትምህርት ሚኒስቴር ያዘጋጀውና የትምህርት ማህበረሰቡ ባለድርሻ አካላት አስተያየት እንዲሰጡበት ይፋ የተደረገ የርቀት ትምህርት ፕሮግራም ማስፈጸሚያ ረቂቅ መመሪያ ያሳያል። በኢትዮጵያ የርቀት ትምህርት አተገባበርና ተማሪዎች ውጤታማነት ላይ የሚታዩ ክፍተቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸው ረቂቅ መመሪያው ለማዘጋጀት ያስፈለገበት ዋነኛ ምክንያት መሆኑ ሪፖርተር ከረቂቁ ተመልክቷል። በረቂቅ መመሪያው መሰረት ፈቃድ አግኝቶ ወደ ስራ የገባ የርቀት ትምህርት ማዕከል አገር አቀፍ የ8ኛ ክፍል ፈተና ከሚቀመጡ ተማሪዎች 50 በመቶና በላይ የሚሆኑት ለተከታታይ 2 ዓመታት ካላሳለፉ ፈቃዱን እንደሚመልስ እንደሚገደድ፣ በዚህም ምክንያት ፈቃድ የተሰረዘ የርቀት ትምህርት ተቋም ዳግመኛ ፈቃድ ማውጣት እንደማይችል ተጠቅሷል። ከዚህም በተጨማሪ ለርቀት ትምህርት ዝግጅት ሳይደረግ ፈቃድ አውጥቶ ሲሰራ የተገኘ የርቀት ትምህርት ተቋም የስራ ፈቃድ ተሰርዞ እንዲዘጋ እንደሚያደርግም በረቂቁ ተካቷል። የርቀት ትምህርት ፕሮግራም ቀደም ባሉት ጊዜያት ከ9ኛ ክፍል እስከ 12ኛ ክፍል በትምህርት ሚኒስቴር አማካኝነት ሲሰጥ የቆየ መሆኑንና ከቅርብ ጊዜ ወዲህ ደግሞ በ5ኛ ክፍል ጀምሮ በተለያዩ የግል ተቋማት የተሰጠ እንደሚገኝ፣ ሆኖም በሁለቱም ተግባሮች እስከ ታች ድረስ ኃላፊነትና ተጠያቂነት የሚቀበል ተናባቢ አደረጃጀት አለመኖሩ ረቂቁን ለማዘጋጀት ያስፈለገበት ሌላኛው ምክንያት ነው ተብሏል። በአንድ ማዕከል ላይ ብቻ የተንጠለጠለ አሰራር መከተል የርቀት ትምህርትን የመምራት ሞዴሎችን ተማሪውን ያገናዘበ ዝግጅት ያላቸው አለመሆኑ፣ የትምህርት መዋቅር በሚፈልገው መጠን ቁጥጥርና ክትትል የማይደረግበት መሆኑን፣ በአሁኑ ወቅት በተደረገው የትምህርት እርከን የስርዓተ ትምህርት ለውጥና የአጠቃላይ ትምህርት ዘርፍ አዋጅ ቁጥር 1368/2017 ምክንያት የርቀት ትምህርት ፕሮግራም መመሪያን ከልሶ ማዘጋጀት ማስፈለጉ ተጠቅሷል። በተለያዩ ምክንያቶች በመደበኛ የትምህርት ፕሮግራም ትምህርታቸውን መከታተል ያልቻሉ ዜጎች በርቀት ትምህርት ፕሮግራም የትምህርት ተደራሽነት በፍትሃዊነትና በእኩልነት ተጠቃሚ ሊያደርግ የሚችል ስርዓት መዘርጋትን የረቂቅ መመሪያው ዓላማ መሆኑን ከ7ኛ እስከ 12ኛ ክፍል የርቀት ትምህርት በሚያስተምሩ መንግስታዊና መንግስታዊ ባልሆኑ የርቀት የትምህርት ማዕከላት ላይ ተፈጻሚ ይሆናል ተብሏል። 7ኛ ክፍል ተመዝግቦ ለመማር የሚፈልግ የርቀት ትምህርት ተማሪ የ6ኛ ክፍል ክልላዊ ፈተና ያለፈበትን የተረጋገጠ ማስረጃ በማቅረብ መመዝገብ እንደሚኖርበት በረቂቁ ተጠቅሷል። በርቀት ትምህርት ፕሮግራም የ8ኛ ክፍል ሀገር አቀፍ ፈተና ወስዶ ማለፊያ ነጥብ ያመጣ ተማሪ በቀጣይ ትምህርት ዓመት ብቻ መደበኛ ወይም ማታ ትምህርት ፕሮግራም 9ኛ ክፍል ገብቶ ትምህርቱን መቀጠል ይችላል። ነገር ግን በሌሎች የክፍል ደረጃዎች ከርቀት ትምህርት ፕሮግራም ወደ መደበኛና ማታ ትምህርት ፕሮግራሞች የሚደረግ ዝውውር እንደማይኖር በረቂቁ ተመልክቷል። ከ8ኛ እስከ 12ኛ ክፍል ተመዝግቦ መማር የሚፈልግ ተማሪ በየክፍል ደረጃ ያለፉበትን የተረጋገጠ የትምህርት ማስረጃ በማቅረብ ይመዘገባል ተብሏል። የርቀት ትምህርት ቤት ተማሪዎች ምዝገባ በየዓመቱ ከነሐሴ 15 እስከ መስከረም 30 እና በዓመቱ አጋማሽ ከጥር 1 ቀን እስከ 30 ባሉት ጊዜያት ብቻ ሆኗል። የ7ኛና የ8ኛ ክፍል የርቀት ትምህርት ሞዴሎች በክልል ወይም በከተማ አስተዳደር ትምህርት ቢሮዎች፣ ከ9ኛ እስከ 12ኛ ክፍል የርቀት ትምህርት ሞዴሎች ደግሞ በትምህርት ሚኒስቴር እንደሚዘጋጁ በረቂቁ ተጠቅሷል። ረቂቅ መመሪያውን በተመለከተ ለሪፖርተር አስተያየታቸውን የሰጡት የኢትዮጵያ የግል ትምህርት ቤቶች ማህበር አስተባባሪ አቶ አጽብሃ ወአብርሃ ረቂቅ መመሪያው የርቀት ትምህርትን ጥራትን ለማረጋገጥ
ይረዳል ብለው እንደሚያስቡ ገልጸው ማህበሩ ለረቂቅ በግብዓትነት ያቀረባቸው ሀሳቦች መካተታቸውንም ተናግረዋል። በርቀት ትምህርት ፕሮግራም የ8ኛ ክፍል ሀገር አቀፍ ፈተና ወስዶ ማለፊያ ነጥብ ያመጣ ተማሪ በቀጣዩ ትምህርት ዓመት ብቻ መደበኛው የማታ ትምህርት ፕሮግራም 9ኛ ክፍል ገብቶ ትምህርቱን መቀጠል እንደሚችል፣ ነገር ግን በሌሎች የክፍል ደረጃዎች ከርቀት ትምህርት ፕሮግራም ወደ መደበኛና ማታ ትምህርት ፕሮግራም የሚደረግ ዝውውር እንደማይኖር በረቂቁ መደንገጉን በመጥቀስ ለምን በሌሎች ክፍሎች ላይ አይቻልም ሲሉም ጠይቀዋል። ቀን ስራ ውለው ማታ የሚማሩ ተማሪዎች ወደ መደበኛ ትምህርት መጥተው መማር የሚችሉበት እድል ቢያገኙ መልካም በመሆኑ ረቂቅ መምሪያው ግን ለ1 ዓመት ብቻ ወደ 9ኛ ክፍል ለመዛወር ካልሆነ በስተቀር መስተናገድ እንደማይችሉ መደንገጉን ይህ ቢስተካከል ሲሉ አስተያየታቸውን ሰጥተዋል። ቀድሞ በነበረው አሰራር ይህ እንደነበረ የገለጹት አስተባባሪው በተማሪዎች ላይ ጥያቄ የሚፈጥር ይሆናል ብለዋል። የ8ኛና የ12ኛ ክፍል ተማሪዎች በሚያስፈትኑት ማዕከላት ላይ የተቀመጠውን ግዴታ በተመለከተ በሰጡት አስተያየት ቀጥተኛ ተጠያቂነት የሚያመጣ መሆኑን ጥሩና ተገቢ ነው ሲሉም ገልጸዋል። የርቀት ትምህርት የሚሰጡ ተቋማት ሁሌም ምዝገባ አለ ሲሉም እንደሚስተዋል የተናገሩት አቶ አጽብሃ ይህም ተቋማት ተማሪዎች መቼ አስተምረው ሰርተፊኬት እንደሚሰጡ እንዳይታወቅ እንደሚያደርገውና ለትምህርት ጥራት አጋላጭ እንደነበረ፣ ነገር ግን አሁን ወጥ የሆነ ሕግ ሊወጣለት በመሆኑ አሰራሩን ለሚያስቀረው ጥሩ ነው ብለውታል። ይህን ሲያስረዱም አንድ ተቋም 25 በመቶ ያስተማራቸውን የ12ኛ ክፍል ተማሪዎች የማያሳልፍ ከሆነ ፍቃዱ ስለሚሰረዝ ትምህርቱን ጥራት እንዲኖረው እንደሚያደርግ ብቃት ያላቸው መምህራን በመቅጠርና ተጠንቅቆ ለማስተማር ያስችላል ብለው እንደሚያስቡ ተናግረዋል። የርቀትና የማታ ትምህርት አማራጮች መኖራቸው ዜጎች ከስራቸው ጎን ለጎን ትምህርት መማር የራሳቸውን እንዲያበቁ አስፈላጊ መሆናቸውን አክለዋል። አንድ የርቀት ትምህርት ቤት ማዕከል በረቂቁ መሰረት በዘርፉ ፍቃድ ለማግኘት ማሟላት ካለበት መስፈርቶች መካከል የንግድ ፍቃድ፣ የትምህርት አዋጅ፣ ሌሎች ደንቦችና መመሪያዎች መሰረት አድርጎ በተቀመጠው ስታንዳርድ መሰረት የተሟላ አደረጃጀት መፍጠር፣ የትምህርት ባለሙያዎች፣ የአስተዳደር ሰራተኞች ቢያንስ የ6 ወራት ደመወዝ ክፍያ ለመሸፈን የሚችል በዝግ የባንክ ሂሳብ የተቀመጠ በባንክ የተረጋገጠ ሂሳብ መኖር፣ የተማሪዎች የትምህርት ደረጃ በአግባቡ ሰንዶ ለመያዝ የሚያስችል የመረጃ ማዕከል ማዘጋጀት እንዲሁም የርቀት ትምህርት ፕሮግራም የሚካሄድበት ማዕከል የባለቤትነት ካርታ ወይም የ2 ዓመት የኪራይ ውል ሊኖር ይገባል የሚሉት ተጠቃሾች ናቸው። በኢትዮጵያ የርቀት ትምህርት በከፍተኛ ትምህርት፣ በቴክኒክና ሙያ ዘርፎች በስፋት እየተሰጠ እንደሚገኝ መረጃዎች ያሳያሉ። ሆኖም በአሁኑ ወቅት ምን ያህል የርቀት ትምህርት ተቋማት አገልግሎት እየሰጡ ይገኛል የሚለው መረጃ ሪፖርተር ከትምህርት ሚኒስቴር ከትምህርት ስልጠና ባለስልጣን ለማግኘት ጥረት ቢያደርግም የተደራጀ መረጃ ባለመኖሩ ማወቅ አልተቻለም። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።